በባለቤቷ ንብረት ሙጭጭ ያለችው የእንጀራ ልጇን ያልወደደቻት ወይዘሮ ማህሌት ተሸንፋለች። ንብረቱን አሳግዳ ልጅቷ እንዳትታከም ያደረገችው ብሩክ ልጁን አሳክሞ እንዲሁም ህልሙ ተሳክቶለት ደስታውን ያጣጣመ ይገኛል። ወይዘሮ ማህሌትም ሞገስን አብረው ስትማግጥ የነበረውን እያሳደደች ትገኛለች። ዋናዋ ጥላት መሆን ያለብሽ አንቺ ነሽ ሲልም ዝና ነግሯታል። እኔ ያበበ ደበሳሌ ዝና የወንዶች በላይ ነኝ። ሚስቴን ተዘርፌማ አርፌ የምቀመጥ ወንድ አይደለሁም። ይህንን ነገር ቤተሰብ ቢሰማ ቤተሰብ በኔ ላይ ያዝንብኛል ሲልም በተቀጠሩት ሰዎችና ልጅቷ እንድትፈለግ ገንዘብ የተከፈላቸው ወንም ሞገስን እንዲያግቱት የተደረጉት ሰዎች ሰነፍ ሰዎች ናቸው። አንቺም ነይ ሲል ለዛች ለማህሌት ዝና ነግሯታል። በቃ አቋራጭ መንገድ ቀይር፣ እሱ መሳሪያ ይዞ ነው የሚንቀሳቀሰው። ዝና ለምን እንደዚህ ትሆናለህ አለች ወይዘሮ ማህሌት። አንቺ ከረፈፍ እኔ ዝና ነኝ ወይ እንደዚህ እጄን የምሰጠው ወንድ ሲልም ለወይዘሮ ማህሌት ነግሯታል። ዳጣ ጋሼ ወይዘሮ ቅድስትን እናትሽ ሊያደርጋት አስቧል መሰለኝ። ይህን ሰሞን አኳኋኑ አላማረኝም ስትል ለምሳሌ ነገረቻት። ምሳሌ እኔ እንደሆነ እናት የለኝ እሷ ሳትወልደኝ እናት ልትሆነኝ ነው ወይ ስትል ለዳጣ ነግራታለች። እኔም እኮ እወዳታለሁ ከሕክምና ስትመለሺ እናቴ ብለሽ እንድትጠሪኝ ነው የምፈልገው ብላኛለች ስትል ለዳጣ ነገረቻት። ዳጣ እኔም እኮ ቅድስትን እወዳታለሁ ስትል መልሳላታል። ጋሼም እኮ ይወዳታል አለች። ግን የሱ አወዳደድ ደግሞ እንደኛ አይደለም፣ ይለያል። አንቺ ልጅ ነሽ ይቅርብሽ ስትል ለልጁ ለምሳሌ ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰቦች በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እንዲሁም ቪዲዮውን ላይክ እና ሼር ያደርጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ምሳሌ ድራማ ክፍል 7 የእንጀራ ልጇን የምትመርዟ ተንኮለኛዋ ወይዘሮ ማህሌት ተሸንፋለች። ያለመችውም ያቀደችው ያሰበችው አልተሳካላትም። ገንዘብ ስትፈልግ ስታሳድድ ብትቆይም ያንን ነገር እውን ማድረግ አልቻለችም። ከዝና ጎን በመሆን ሞገስ እንዲያዝ ፈልጋለች። ጓደኛዋ ኢፍራታ አብረሽ ለምን ሚስቱን ታፋልጊያለሽ? አንቺ ተወጁ የለም ወይ? ሚስቱን ፈልገሽ ካገኘ በኋላ አንቺን ይወድሽ ይመስልሻል ወይስ ያሰብሽው ህልም ይሳካል? አብራ ከመፈለግ እንድትቆጠብና የግሏ እንድታደርገው ዝናን ደግሞ ጓደኛዋ ኢፍራታ ነግራታለች። ሞገስ ለሉላ ደውሎ በሩን በደንብ ቆልፊ ዝጊ፣ በሰፈር ዝና አለ፣ እኔ ሰፈር የለሁም ራቅ ብያለሁ አልመጣም ብሎ ራሽን ጠብቄ ሲል ለሉላ ነግሯታል። በቃ ያገኘኛል ሰፈር ካለ፣ እኔም በሰላም ስላልወጣሁኝ አሁንማ ይገለኛል አይለቀኝም፣ እኔም ደብድቤው ስለወጣሁኝ ስትል ለሞገስ ነገረችው። ይህንን ያህልማ አትፍሪ አይዞሽ ሲል እንድትበረታ አድርጓታል። ለዳጣ ደውሎ እኔ አንድ ነገር ብሆን ተጠያቂዎቹ ሁለቱ ናቸው፣ ዝናና ሉላ ናቸው፣ እየፈለጉኝ ነው። ሰፈርም እንዲሁም ያለንበትን ቦታ አውቀውታል ሲል ለዳጣ ነገራት። ዳጣ በጣም ፈራች። ወደ ቤት ወደ ብሩክ ቤት ሄደች። የቤት ሰራተኛዋና ምሳሌ እየተጫወቱ ነበረ። ድንገት በሩን ከፍታ ስትሄድ ደንግጣለች። ምን ሆነች ነው ሲሉ ሁለቱ ጠይቀዋታል። ያዝና ነዋ ስትል ሞገስን እኮ አሯሯጠው እንዲሁም ደግሞ ያለበትን ቦታ አወቀው ስትል ትናገራል። እሺ ሞገስ ተያዘ አለች ቅድስት። እሱ እኮ በጣም ጨካኝ ሰው ነው አይደለም ከሌላ ሰው ጋር ለብቻው ይበቃል፣ በጣም ጨካኝ ነው ስትል ለቅድስት ነግራታል። ብሩክና የቤት ሰራተኛዋ ቅድስት ተቀምጧል። ጋሼ ስትል ጠየቀችው። ሸኘኝ አንተም ዝም አልከኝ አለችው። ምንድነው ዝም ያልኩሽ? የቤት አስቤዛው አለቀ፣ ሰሞኑን ደስታ ላይ ስለነበርኩኝ ምን ሆነሽ ነው ሲል መለሰላት። አይ በቃ ሸኘኝ አለችው።
ለምንድነው የሆንሽው ነገር በግልጽ ማትናገሪው ሲል ቢነግራትም ልትናገር አልቻለችም። አሁን ደክሞኛል አልጋውን እስኪ አነጣጥፊልኝ ሂጂ ሲል ለቅድስት ነገራት። እሷም በደስታ ወደ መኝታ ክላስ ገባች። አልጋውን ለማነጣጠፍ አልጋውን እያነጣጠፈች እያሳመረች አልጋዋን ልብስ ብሩክ ከኋላ በሩን ዝግት አደረገው። ደነገጠች። ቅድስት ሲል እጇን ያዘው። ስለኔ የሚሰማሽ ነገር ምንድነው? እውነቱን እንድትነግሪኝ እፈልጋለሁ ብሎ ጠየቃት። እሷ ተርበተበተች። ምንም አለችው። እኔ እንደ ወንድነት እንዲሁም ደግሞ በቃ አንቺ የምትወጂውን ሰው ነው ማግባት ያለብሽ፣ የምወደው ሰው አለ ብለሽኝ የለም እንዴ ሲልም ነገረ። ሀይ የለም ስትል ዋሸችው። ለምንድነው አለ ብለሽኝ የለም እንዴ? አሁን ደግሞ ለምን የለም አልሽኝ ብሎ ጠየቃት። አስቀመጣት አልጋው ላይ ከጎኗ ተቀመጠ። ሊሰማት ሲያስብ እሷም ፈራች። እየፈራሁ ነው ጋሼ አለችው። ጋሼ ብለሽ አትጥሪኝ፣ በስሜ ብትጠሪኝ ነው የምወደው ሲል ለሷ ነገራት። እሷም በዛ ደስ አላት። ሊስማት ሲጠጋ እሷ ፍርሃት ሲሰማት ከአሁን በፊት ተስመሽ አታውቂም እንዴ አላት። ተሽኮረመመች። ቅድስት ግን የፍቅር ጥያቄዋን ፍርጥ አድርጋ መናገር ያስፈራት ሴት ናት። እየወደደችው ለሱ ብዙ መስዋዕትነት ለመክፈል ያሰበችው ናት። የቤት ሰራተኛው ብትሆንም የሚከፈላትን ደሞዝ አጠራቅማ ለልጁ ለሕክምናው እንዲውል ያደረገችና ሴትነቷን ደግሞ ተጠቅማ ያመጣችውን ብር ለልጅቷ መታከሚያ እንዲያግዝ አድርጋለች። ከብሩክ ተቀብላ ልጅ ዳጣና ምሳሌ ጥያቄ መጠየቅ ፈልገዋል። ወደ አባትሽ ጋር ሄደሽ አባትሽን ጠይቂው አለቻት። ተኝተው ሊሆን ይችላል ስትል ልጅቷ ተናገረች። አረ አሁን በዚህ ሰዓት አይተኙም፣ እሷ መክላሱ አልገባችም ሳሎን ናቸው ስትል ዳጣ ትነግራታል። ወደ መኝታ ክላስ ወደ አባቷ ክላስ ስትሄድ ሁለቱ እጅ ለእጅ ተያይዘው ተጠጋግተው ታያለች። በጣም ትደነግጣለች። እዚህ ልተኝ ነው? በቃ እኔም ወደ መኝታ ክላሴ ልሄድ፣ ነይ አባትሽ ጋር ተኝ አለቻት ቅድስት። አይ እኔ የመጣሁት ልተኛ አይደለም፣ ብተኛም ለሶስታችን ይበቃናል። እኔ የመጣሁት ጥያቄ ልጠይቅ ነው ብላ መምህር አማርኛ ቲቸር የጠየቃትን ጥያቄ ለአባቷና ለቅድስት ጠይቃለች። በዛም ተመልሶላታል። በሩን ዘግታ ሄደች። ዳጣ አስተምርሻለሁ ብለሽኝ አልነበረም እንዴ ምሳሌ እተውሾ ስትል ለዳጣ ትነግራታለች። ለነገሩ እኔም ተምሬያለሁ ቤተሰቦችን መሀይም እንዳላስብላቸው ስትል ለምሳሌ ትነግራታለች። እኔ የምፈልገው ወንድም ነው፣ ወንድም ግን የለኝም ስትልም ለምሳሌ ነግራታለች። ሞገስ አምልጦት የወጣው ዝና በጣም ተንጨርጭሮ ለማህሌት ደውሎ እፈልግሻለሁ፣ ነይ፣ እነኚህ ሰዎች የቀጠርሻቸው ንቁ አይደሉም ከረፈፎች ናቸው ሲል ዝና ነግሯታል። አንተ ለምን እንደዚህ ትሆናለህ? በቃ ተወው፣ አቋራጭ ነገር ለምን አትፈልግም? በዚህ መልክ ብቻ አይደለም እሱን መፈለግ ያለብን፣ እሱ ደግሞ መሳሪያ ይዞ ነው የሚንቀሳቀሰው፣ እንደዚሁ አይደለም ስትል ለዝና ትነግሯል። አንቺ ከረፋፍ አንቺ ስላልሽኝ አይደለም እኔ ያሰብኩትን የምፈጽመው። ከኔ ጋር ከተለየች ስንት ቀን ሆናት? ቀንም ሳምንትም መፈለግ አለባት ጭራሽ በማለት እሷን ማግኘት አለብኝ፣ እሷን አግኝቼ ዘላለም ልሙት ብሎ ለማህሌት ይነግራታል። ማህሌት እባክህ እኔ ከዛ አካባቢ ልሂድ ፍቀድልኝ ስትለው የታባሽ ነው የምትሄጂው? እኔን አጋፍጠሽኝ ብቻሽን ብሎ ያችን ማህሌት ይነግራታል። አንቺ ጀምረሽ አታስጨረሽም፣ ምንም ነገር አልተሳካለሽም ሲል ለማህሌት ይነግራታል። ማህሌት ተንጨርጭራና ተሸንፋ ከኢፍራታ ጋር ስላወራችና ሉላን መፈለግ ብታቆሚ ይሻልሻል። አንቺ ትፈልጊው የለም ወይ? ከፈለግሽው ደግሞ ታጫዋለሽ፣ እሱን ሚስቱን ካገኘ አንቺን አስታውስሽ መሰለሽ ወይ ስትል ስለነገረቻት በዛ ልትቶ አስባለች።
በሌላ በኩል ሞገስን ብሩክና የቤት ሰራተኛዋ ቅድስት ደግሞ ክላስ ሆነው እውነቱን እንድትነግሪኝ እፈልጋለሁ ብሎ ይነግራታል። እሱ የወንድነትን ስሜት እየተሰማውን በትክክለኛው ነግሯታል። እንድትጨናነቅ አልፈለገም። ማግባት ያለብሽ ደግሞ አንቺ የወደድሽውንና የመረጥሽውን ነው። እኔ ስላላስኩሽ አይደለም። አንቺ ንጹህና መልካም ሴት ነሽ። እኔ ደግሞ እንደምታይኝ ብቸኛ ነኝ። ስለዚህ ህይወታችንን ብንኖር ምን ይመስልሻል ብሎ ለቅድስት ነግሯታል። አይ ልቀቀኝ መውጣት አለበት ስትል እዛው አልጋው ላይ ጥሏታል ማለት ነው። በዛሬው ክፍል ላይ ቤተሰብ ይሄንን ይመስላል። በቀጣዩ ክፍል ቅድስት የፈለገችው ነገር ነው እየተፈጸመ ያለው ማለት ነው። በቃ እንግዲህ እልልል ብላ ምሳሌ እናት ታድርጋት ወይዘሮ ማህሌት ተበልታለች። ብሩክም መልካምና አሳቢውን የምታስበውን ሚስቱን አገኝቷል ማለት ነው። ይሳካላቸው ብለና ለመልካም ሰዎች ጥሮችን ያጋጥማቸው። በቀጣይ ክፍል በሌላ